ይማር ወንድሜ ልዑል ፈቃዴ ይማርህ ይማር ወንድሜ ልዑል ፈቃዴ ይማርህ ልዑል ትንሽ ትልቅ ሳይል ዘር የሚጨርሰው አረ ጉድ አገር ጉድ ይበለው ግራ የሚያጋባ ሩቅ መጨረሻው ፈልጉ መድኃኒት የሚሆን ማርከሻው ይታደን ይመርመር በገባበት ዋሻው ቀና ይበልልኝ ልዑል የኔ ጀግናው ሰይጣን ምስል አለው ይኸው ተመሰለ ስንት ደም አፍሶ ሰውን የመሰለ ዘር ማጥፋት ጀብድ አድርጎት ቆሞ የሸለለ ሰይጣን ምስል አለው ይኸው ተመሰለ አረ ወንድሜ ይማር ወንድሜ ልዑል ፈጣሪ ይማር ወንድሜ ልዑል ፈጣሪ ይማር ልዑል ፈጣሪ ይማር መድኃኒቱ ይምጣ ለወንድሜ ልዑል ብዙ ነገር ሰማን እውነት የሚመስል ቀለበት አትበሉ ወሬው የማይመስል መድኃኒቱ ይምጣ ለወንድሜ ልዑል አትበሉኝ ታመመ ልዑል ወንድሜ ፈልጉት ያዙልኝ እንዲህ ያደረገውን ለስንት ችግረኛ የደረሰውን ወንድሜ ልዑል ምንም እንዳይሆን አትበሉኝ ታመመ ልዑል ወንድሜ አረ ወንድሜ ይማር ወንድሜ ልዑል ፈጣሪ ይማር ወንድሜ ልዑል ፈጣሪ ይማር ልዑል ፈጣሪ ይማር ዘመዳት ምኑ ዘመን ተቀይሯል ሰው ሰውን ሳይሆን ገንዘብን አጥቷል ሰው ሰውን ለመግደል ቅመም ይቀምማል ዘመዳት ምኑ ዘመን ተቀይሯል አረ ወንድሜ ይማር ወንድሜ ልዑል ፈጣሪ ይማር ወንድሜ ልዑል ፈጣሪ ይማር አረ ወንድሜ ይማር ወንድሜ ሰላም ጤና ይስጥልኝ ውድ አድማጮቼ ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። ያው እውነታችሁን ነው፣ ሰሞኑን ጠፍቻለሁ። ያው የማገኛችሁ በጎን የማገኛችሁ ወንድሞች ያው ተመልሼ እንድመጣ ድምጼን እንዳሰማ እየገፋፋችሁኝ ነው። ብዙ ታሪኮችንም ለኔ ሸር እያደረጋችሁ ነው። ያው እንግዲህ ዛሬ ነገ እያልኩኝ በራሴ ጉዳይ ትንሽ ቢዚ ሁኜ ጠፍቻለሁ። ለዛም ደግሞ ይቅርታ ጠይቃለሁ። እንግዲህ ግጥሙን እንደሰማችሁት ነው፣ እንደምትወዱት እርግጠኛ ነኝ። በዚህም በግጥሜም የናፈቃችሁ አድማጮቼ በላካችሁልኝን አንብቤያለሁ። በቅድሚያ በጣም አመሰግናለሁ ግጥሜን ስለምትወዱልኝና የኔን መመለስ የኔን ሀሳብ
ሼር የማደርገውን ነገር በጉጉት ስለምትጠብቁ አሁንም በቅድሚያ በጣም አመሰግናለሁ። እንግዲህ ያው በተከታታይ እያቀረብኩኝ ያለሁት እየተከታተልን ያለው ቅድሚያው ትልቁ ነገር የልዑሌ የወንድማችን ጉዳይ ነው። አሁንም እንግዲህ ዛሬም በዛው ጉዳይ ብዙውን እንግዲህ እርስ በራሳችን የተወያየንበት ከዚህ ከዩቱብ ውጭ በማገኛቸው እህቶቼ የተወያየንበት ጉዳይ ስለሆነ እስኪ ደግሞ ሌሎች ደግሞ ምን ይላሉ የሚለውን ነገር ዛሬ አቀርበውና የሌሎችን ደግሞ ሀሳብ እናዳምጣለን ማለት ነው፣ እንሰማለን። አነባለሁ ሀሳባችሁን እና እስኪ ለማንኛውም እቺ ቪዲዮ አይተን ተመልሰን እንምጣ። በመጀመሪያ ሁላችንም ሰላም ማለት ፈልጋለሁ። ያው ደህና መሆኔንም ማለት ነገሮች ትንሽ ከበድ ቢሉ አንዳንድ ጊዜ በህይወት እያለን ነገሮች መወሳሰባቸው የማይቀር ነው። ማናችንም ላይ እኔ ላይ ብቻ ሳይሆን ማንኛውም የሰው ልጅ የተባለ ሰው በጠቅላላ ህይወቱ በሆነ አጋጣሚ መወዘጋገቡ ወይ ደግሞ መወሳሰቡ የማይቀር ነው። ይሄ የምድር ፈተና ነው ማለት እዚህ ምድር ላይ ስንመጣኛ ለፈተና እንደመጣን እንግዲህ በዚህ ነገሮች እንገነዘባለን። ማለት ያው ጥሩ ነው ያለውበት ሁኔታ ጥሩ ነው፣ ግን ቢሆንም ለመልካም ነው ብዬ ነው የማስበው። ይሄንን ሁሉም ነገር ደግሞ ደህና ይሆናል፣ ሁሉም ነገር ደግሞ ሰላም ይሆናል ብዬ አስባለሁ። ላይ የሆነ ነገር የተከመረ አይነት ነገር ነው። የሆነ ነገር ተከምሮብኛል፣ ብቻ ላይ የተቀመጠ ነገር እንዳለ ይሰማኛል። ብቻ ይሄንን ነገር ግን እያደረገ ያለው ሰው ከላይ ያስቀመጥከውን ነገር ብታነሳልኝ ደስ ይለኛል። በቃ ማለት በዚህ ልክ ጉልበቴን ለማሳጣት እኔን አቅም ለመንሳት ጉልበት ብርታት እንዳይኖረኝ ነው ይሄን ነገር እየተደረገ ያለውና ይሄንን ነገር ቢያነሳልኝ ደስ ይለኛል። ስለዚህ እናንተም ከቻላችሁ ይሄን ነገር ላይ የተቀመጠ ነገር አለ፣ በጣም ክብደት ያለው ነገር ላይ አለ። በቃ እንድነሳ እንድንቀሳቀስ አይደለም የሚፈልገው፣ በቃ ተኝቼ እንዱል ነገር ነው። በቃ ላይ ያ ነገር ጫና እያደረገብኝ ወደታች እየቀበረኝ እንዳለ ነው የሚሰማኝና ያን ነገር ብታነሳልኝ ማንንም በቃ እኔ ነፃ መውጣት ፈልጋለሁ በዚህ ሰዓት። እንግዲህ ውድ አድማጮች እንደሰማችሁት ያው ልዑሌ ወደ ጸበል ሊሄድ የስንብቱ ቪዲዮ ነው። በእውነት ነው እኔ ደስ ብሎኛል። ድምፁ ጉልበት አለው። ሁኔታው ያው በጣም ከባለፈው የተሻለ ነገር ነው ብዬ ነው የማስበው። ለውጥ ያለም ይመስላል። ትንሽ ንግግሩ እንትን ይላል፣ ግን እንደሚያስጨንቀው እሱ ተናግሯል። ምን ያክል ከባድ ነገር ሸክም እንደተጫነበት ተናግሯል። እኔ ምንድነው የበለጠ በጣም ያሳዘነኝ እንደው ያሄን የጫንክብኝ ሰው አለ። ያኔ ይሄ ነገር ሰው እንዳደረገበት ነው የሚያምነው። እኛም እሱን ነው የምናምነው። ቀለበቱ ሳይሆን የሆነ ነገር የሆነ ቦታ ላይ ተደርጎበታል ብዬ ነው እኔ የማስበው። እናንተም በብዛት የማገኛችሁን ያ ነው ሀሳባችሁና እሱም ደግሞ ሲናገር ይሄ የተጫነብኝ የጫንክብኝ ሰው ካለ አንሳልኝ ሲል በቃ በእውነት ነው የምላችሁ አሳዘነኝ። አሁንም ፈጣሪ አንሳለት፣ ከሰው ሳይሆን እኛ ከፈጣሪ ነው የምንጠብቀውና ፈጣሪ አንሳለት ብዬ እላለሁ። ግን ይሄ ነገሩን ስሜቱን ሲናገር ማለት ነው ሲያስረዳ በጣም ነው ደስ ያለኝ። ለምን መሰላችሁ? ባለፈው ምንም ነገር እንዳልታመመ ያው መቼም አሁን ቢሆን ታመመ የሚለውን ሳይሆን ብቻ እንደዚህ ለጊዜው አይምሮውን ሳት የሚያደርገው ነገር ያቺ አይምሮ ትክክል ፎከስ እንዳያደርግ የሚያደርገው ነገር ያንን ነገር እንዲርቅለት ነውና ሀሳባችን ይሄንን ማመኑ ችግር መኖሩን ራሱ ማወቁ ለመፍትሄ ይገኛል ማለት ነው። አሁን በሽታውን ያልተናገረ መድኃኒት እንደማያገኝ ሁሉ አሁን ወንድማችን በጣም ደስ በሚል ሁኔታ ችግር እንዳለበት ይሄ ጫና የተሸከመው ነገር ከቤቱ እንዳይንቀሳቀስ ያደረገው ነገር መኖሩንና እንደውም ያደረገበትም ሰው እንዳለ መስሎ ስለተሰማው ለኔ ደስ ብሎኛል። መሆኑን ሳይሆን እሱ በዚህ ሁኔታ ማገናዘቡን ይሄን መሆኑን አውቆት ለመፍትሄ መሄዱ መዘጋጀቱን በጣም ደስ ብሎኛል። ከዚህ በፊት ጸበልም እንግዲህ በግድ ነው የምንወስደው ምናምን ብሎ ስለነበር ማለት ነው ሚኪ አሁን ሀሳቡን ተረድቶ ለነሱም ተባብሯቸው እንግዲህ ወንድማችን እኔ በእውነት ነው የምላችሁ እንግዲህ ከፈጣሪ ጋር ሁላችንም እየጸለይን ነው። በሰላም ወንድማችን እንደሚመጣልን ተስፋ አደርጋለሁ። በሙሉ ጤናው ያኛው የምናቀው ልዑል ጠንካራው ችግር ደራሹ ለሱ እንዲደረስ ለሳይሆን ለስንቱ ደራሹ ወንድማችን ያኛው ጉልበቱና ያኛው ስሜቱ ሆኖ
ከሄደበት ተመልሶ እንደሚመጣልን ሙሉ ተስፋ አለኝ። ግን ዋናው እንግዲህ ዛሬ እንድመጣ እናንተ የሚገፋፋችሁ ምክንያት ዋናው ነገር አለና እህቱና እናትየዋ የገቡበትን የሁለቱን ክርክርና ምን ይመስልሻል ያላችሁኝ እንግዲህ እህቶቼ ያው በነገሩ ላይ እኛ ወርተንበታል እኔ በመሰለኝን ተናገር ያለው እናንተም ያላችሁት አለ። እስኪ ሌላው እህት ወንድሞቼ ደግሞ ምን ይላሉ የሚለውን ለማወቅ ስለፈለኩ ነው እንግዲህ ዛሬ በዚህ ቪዲዮ ይዤ መጣሁት። ለማንኛውም እስኪ እቺን ቪዲዮ አይተን ተመልሰን እንምጣ። ካለ መድኃኒዓለም አሁንም ምንም አይሆንም። በቃ እንዴት ነው በቁጣው ቃል ብሎ ተናግሬያቸዋለሁ። ይሄን ቀለበት ከሚያደርግ አልኳቸው ሞቶ ከዘመዶች ጋር ብቀብረው ይሻለኛል። አያደርግ በአዳም ልኮ አድርጎ መሞት የለበትም። በዚህ በቀለበት ከሆነ የታመመው ዛሬ ይሞታል። ዛሬ ይሞት። እንደዚህ ጨክነሽ? አዎ ጨክኛል። አሁን እኮ ከማን ጋር መግባባት ያቻለው ነገር ይሄ አሁን እኮ እሱም ያምልክ እኛም እናምልክ አይደለም እያልን ያለው፣ ግን ልጁ ያንን ቀለበት ሲያደርግ ይሻለዋል። ለዚህ ነው አይደለ አንስተሽ ቀለበቱን ያደርግሽላት እማዬ። ከዛ በኋላ እንዴት እንደተሻለው አላየሽ? ሰይጣን ያስመስላል። ቤተሰቡ ለሁለት ተከፍሏል። የልውለት ቀለበቱን ለጊዜው እንዲያደርገውና ወደ ጤናው እንዲመለስ መፍትሄ ራሱ እንዲፈልግ ነው ፍላጎቷ። ገብቶሃል? ሁላችንም እየተጨነቅን ያለ ነው ለሉሌ። ገባህ? እየተለወጠ ነው ልጁ። ስለዚህ ግራ ገባኝና አደረኩለት። በቶሎ ነበር እንቅልፍ የወሰደው። እኔ በጣም ነበር የደነገጥኩት። ምናልባት ወንድሜ አድናለሁ ብዬ አጣሁት እንዴ ነው ያልኩት። ከዛ እንቅልፍ ወሰደ። ግን እኔ ሞተ ነበር የመሰለኝ። ከዛ 25 ደቂቃ ወይ 30 ደቂቃ ብቻ። ከዛም በኋላ ነቃ። ልዑሌ ተመለሰ፣ ደህና ሆነ ራሱ። በቃ እንግዲህ እዚህ ቪዲዮ ላይ እንደሰማችሁት የእህትየዋን እና የእናቱን የልዑልን እናት ውሳኔያቸውን ሰምተናል። ከባለፈውን ቪዲዮ ሰምተናል። የእናትየው በዚህ በነገራችን ላይ ውድ አድማጮቼ የእናትየዋን ጥንካሬያቸውን በጣም ነው የወደድኩት። እውነት ነው። ሰው ሁሉ በየሃይማኖቱ በሚያምንበት እንደዚህ ጥንካሬ ቢኖረው እኔ እንጃ ጥሩ ነገር ይሆናል ብዬ ነው የማስበው። አንዳንድ ጊዜ ብዙ ነገር እያየን እየሰማን ነውና ያ ጥንካሬያቸው እንግዲህ ውድ አድማጮቼ ያው እህቶቼም እንደምታውቁት ይሄ የራሴ እኔ አደርገው ይሆናል ብዬ የምለው ነው አሁንና እዚህ ጋር እንዳስተያየት የምሰጠው። ከናንተ ደግሞ የምትሉትን መስማት ፈልጋለሁ። አሁን እንግዲህ ቅድሚያ ግን መንገር እንደተናገርኩት የእሳቸውን ጥንካሬ ወደዋለሁ። በትክክልም ናቸው። አንድ ፈጣሪ ብቻ ነው የሚያድነው፣ ጥርጣሬ የለውም። ግን ምን አለ መሰላቸው አንዳንድ ጊዜ እኔ ለእህቴም ብያታለሁ፣ ለጓደኞችም ለዚህ መስመር ላይ የምናወራ እያወራንበት ነበር። መጥፎ ነገር አሁን አሳማ መብላት መጥፎ ነው፣ ሀራም ነው፣ የተከለከለ ነው ነገር ነው። ግን ምንም የምትበላበት ቦታ ከሌለ የምታገኘው ነገር ከሌለ ህይወትህን ለማትረፍ ከሆነ ያሳማም ስጋ መብላት ይቻላል የሚባል ነገር አንብቤያለሁና ይሄን አውቃለሁ። አሁን እንግዲህ አንድ ነገር መጥፎ ነገር ከሆነ ወይም ደግሞ ውሸት ነገር መጥፎ መሆኑን እያወቅን ግን ለማስታረቅ ከሆነ ያንን ሰው ለማትረፍ ከሆነ መዋሸትም ይፈቀዳል አይደለም? እንግዲህ በውሸት እንኳን እንደዚህ ነገር አለ እና አሁን ምንድነው እህትየዋ የምትለውን ነገር እዚህ ጋር ምንድነው እኔ ለእህትየዋ ነው የደገፍኩት። ለምንድነው እሷ ይመነው ሳይሆን ይሄንን ይመንበት ወይም እኛ እናምንበታለን ሳይሆን ልዑል ይህን ቀለበት ሲያደርገው ስለተሻለው አይምሮ ስለተመለሰለት ያርገውና ወደ ራሱ ይመለስና ከዛ መፍትሄ ይፈልጋል ብላለች። እና ልቤ ሁለት ቢሆንም አለማድረጉን ቢፈልግም ለምን ከአጉል እምነት ጋር የተያያዘ ነገር መሆኑን ባቅም ግን ደግሞ ይሄ ነገር የህይወትና የራስን ማወቅና አለማወቅን አስከትሎ ስለመጣ ልክ ቅድም እንደነገርኳችሁ ለማስታረቅ ከሆነ ዋሽታችሁ አስታርቆ ይባላል አይደል? እንደ ባህላችን እንግዲህ ይሄ ነገር ከሆነ ይሄንን ልጅ ስንት ዓመት እኮ ቀለበቱን አድርጎታል አይደል? ይሄ ቀለበቱ ምክንያት እውነት ከሆነ እስኪ ለምን አያደርገውም? አይመንበት። በቀለበቱ ጋር እሱ እኮ ፈጣሪውን ይሄዳል አይደለ? አሁን እሱ ኦርቶዶክስ ነው፣ ቤተክርስቲያን ይሄዳል፣ ይሳለማል፣ ምናምን ሁሉን ነገር ያደርገልናል በሃይማኖቱ የሚፈለግበትን አይደል? ስለዚህ ይሄንን ቀለበት ፈጣሪ ብሎ እስካልሰገደለት ወይም ደግሞ እስካላመነበት ድረስ ምን ችግር አለው?
እንግዲህ ምን ችግር አለው ብዬ እህትየዋን ደገፍኩኝ ማለት ነው። እሷ ያታያት ምንድነው ወንድሜ እኔን እንኳን እያጣኝ ነው፣ ራሱን እያጣ ነው። ስለዚህ ይሄንን እንመንበት ሳይሆን ቀለበቱን ያደርገው አለች እና የእሱ ሀሳብ እኔን ገዛኝ። ከዚህ በፊት እናትየዋ ያሉትን አሁንም ቢሆን እኔ በቀለበቱ ይመኑ ሳይሆን በቀለበቱ አምናለሁ ሳይሆን እናትየዋ ሲናገሩ እኔም አሁንም ደግፋቸዋለሁ። ግን እሷም የተናገረችው አሳማኝ ነገር አለው ውድ አድማጮች እና ይሄንን ነገር ነው እንግዲህ እኛ ከዚህ ጥቂቶቻችን ስናወራበት የነበረውን ከጎን ማለት ነው አሁን ሸር ማድረጋችሁና ብዙዎች አይሆንም እያላችሁ ነው። አይሆንም በቃ እናትየዋ ያሉት ጥሩ ነገር ነው፣ አሁን ይሻለዋል፣ እየተሻለው ያንን እንፈልጋለን ያደርገው። ግን ይሄስ ቢሆን የሚለው ነገር ደግሞ እንደሷ እንደሄደችበት ደግሞ አይምሮ ይመጣና ለይሄ ነገር መፍትሄ ከሆነ እሱ ግዴታ እስካላመነበት ድረስ ችግሩ ምንድነው የሚለው ነገር ከሷ ጋር እንድስማማ አደረገኝና ውድ አጥማዶች እናንተስ ደግሞ ምን ታስባላችሁ? አሁን የልዑል እናት ናችሁ ትክክለኛ ወይስ የልዑል እህት ናት ትክክለኛ? ቀለበቱን ማድረጉ እና ራሱ መመለሱ ትክክል ነው ወይስ ደግሞ እንዳሉት አሁን እንግዲህ ያው ሄዷል፣ በሰላም ይምጣልን፣ በእንደዛ መልገድ መሆን አለበት። በዛ መንገድ ሆኖ ጊዜውን የጨረሰውን ጨርሶ በዛ ጠቅሎ በዛ ይውጣለት ብላችሁ ታስባላችሁ? የእናንተን አስተያየት በዚህ ጉዳይ ላይ መስማት ፈለኩኝ። ግን እንደኔ አሁንም መድኃኒት ከሆነ እንደነገርኳችሁ በዛ መልክ አይቼዋለሁና እህትየዋን ደግፊያታለሁ። የእናንተ ደግሞ አስተሳሰብ ወይም እናንተ ደግሞ ከማን ጋር ናችሁ የሚለውን ደግሞ አስተያየታችሁን እንድሰጡኝ ብዬ እላለሁኝ። በተረፈ ውድ አድማጮቼ ዛሬ ይዤላችሁ የመጣሁት ይህንን ነበር። ወንድማችንን ፈጣሪ በሰላም ይመልስልን። ለሌሎች ወንድሞቻችን ደግሞ የዚህ የያዙትን ጣጣ መፍትሄ ያስፈልግላቸው፣ መፍትሄ ይስጣቸው ፈጣሪ ብዬ እላለሁኝ። በተረፈ ውድ አድማጮቼን በሌላ ቪዲዮ በሌላ አስተያየት እስከምንገናኝ ለዛሬ ይዤላችሁ የመጣሁት ይሄ ነበረ። ባይ መድኃኒት የሚሆነው አርከሻው ይታደን